ምኞታችንም ሐሳባችንም ሰው እንዲነሳ አይደለም፣ እንዲተኛ ነው፣ እንዲፈዝ ነው፣ እንዲያንቀላፋ ነው፣ አዚም እንዲይዝበት ነው፣ እንዲጫነው ነው፣ እንዲደብተው ነው። ውስጡ የራሱ የሆነውን እንዳያገኝ ነው። የራሱ የሆነውን እስኪያገኝ ድረስ 38 ዓመት የተኛውን ሰው አስቡ። ይህን ያህል ዘመን ከድሉ ከጊዜው ከዘመኑ ከወቅቱ ከታሪኩ ጋር የተኛ ታሪክ በሉት፣ በሽተኛ ዘመን በሉት፣ ያንቀላፋ ዘመን፣ የደቀቀ ዘመን፣ የወደቀ ዘመን በሉት። ከዛ ግን ጌታው መጣ። ተነሳ እና አልጋህን፣ ቃል እኮ ነው፣ ቃል ተናገር ልጄም ይፈወሳል አይደል ያለው መኮንኑ። እንግዲህ ሰማይና ምድርን የፈጠረው በአካለ ሥጋ ሲገኝ ክብሩን ሊገልጽለት የ38 ዓመት ሕመምተኛ ፊት ቀረበ። ሰርገኛ ፊት አይደለም የቀረበው፣ የወደቀው ሰው ፊት ነው የቀረበው። የጌታ መንገድ እንደዚህ ነው። የደቀ መዛሙርቶች ጉዞ እንደዚህ ነው። የሐዋርያት ጉዞ ይሄንን ነው የሚመለከተው። አየውና ወደ እርሱ ቀርቦ ተነሳ፣ አልጋህን ተሸከመና ሂድ። አልጋው ይቅር እንደ የ38 ዓመት ባለውለታ እኮ ነች። ጌታ አንድ ወቅት ላይ ፍርፋሪ በስቶ እንዳይጣል ለጠገቡት ሰዎች አንዲት ፍርፋሪ እንኳን እንዳትወድቅ ይላል በዮሐንስ ወንጌል ላይ፣ አንዲት ፍርፋሪ። ስለዚህ የጠገበ ሕዝብ ይጥላል፣ የጠገበ ሕዝብ ይቀብራል፣ የጠገበ ሕዝብ ነገ የሚራብ አይመስለውም። እና አንዲት ፍርፋሪ እንኳን እንዳይባክን ሌሎች ደግሞ ይበሉ ዘንድ ከበረከቱ ይካፈሉ ዘንድ። ለዚህ ነው አሁን የቤተ ክርስቲያን ንፍሮም ይሁን ቆሎም ይሁን አይጣልም፣ ቶሎ ብቻ በረከት ነው የሚባለውም ለዚህ ነው። ከዚህ በመነሳት ነው። እና ተነሳ አለና የአልጋውን ውለታ ይመልስ ዘንድ በእግዚአብሔር አምላክ ልዩ ፍቅር የተጎበኘች አልጋ፣ ሰውየው ብቻ ሳይሆን አልጋይቱም ተጎብኝታለች። ለአልጋ ባለውለታ ይሆን ዘንድ አልጋህን ተሸከምና ሂድ። ሌላው መለያው ነው። ተሸክማው ስለነበረ ተሸክሟት ደግሞ ሲሄድ እንዴ ያ ሰውዬ አይደለም እንዴ? ያ 38 ዓመት ያየ ነው አይደለም? የሚያዩት ሰዎች እኮ አልጠፉም፣ ግን ከችግሩ የሚካፈል ሰው ነው የጠፋው። ዘመን እንደዚህ ነው። በቃ ጊዜ፣ ወቅት፣ ሰዓት ካንተ በረከቱን ሲያርቅ የርኅራኄ ጸጋና ሞገስ ሲለይ የሚያይህ ሰው ውድቀትህን ማየት ይፈልጋል እንጂ በጎነትህን፣ መዳንህን፣ መቆምህን የሚያይ አይኖርም። ልክ በዛ ዘመንም የዚህ አይነት ችግር ነበረ። በዛ ዘመን የነበረው የህብረተሰብ ክፍል አንደኛ የወርቅ ፍለጋና የፍቅረ ነዋይ ኃይል የበረታበት ዘመን ነበር። ሌላው የስልጣን መስገብገብ እና የትልቅነት ጠባያቶች ሩጫ በጣም ጋሽፎ ነበር። በሌላ አቅጣጫ ደግሞ ክብርን በኃይል በማጎናጸፍ ክብርን በኃይል በማምጣት የሚታገሉ ፈሪሳውያንና ሰዱቃውያንም የዛኑ ያህል የሚፋለሙበት ጊዜ ነበር። ስለዚህ በዚህ መካከል ህብረተሰቡ ወድቋል። በዚህ ጊዜ የተቸገረው የተጨነቀው ከእግዚአብሔር አምላክ ኃይልና ረድኤት እስኪመጣለት ጊዜ ድረስ በቃ ዝም ብሎ ተንገላቷል። የታመመው ታሟል፣ የሚሞተው ይሞታል። ማንም ዞር ብሎ የሚመለከተው አልነበረም። 38 ዓመት ሙሉ እንግዲህ አስቡት፣ ይህንን ሰው የሚጎበኘው ሰው አልነበረም። ማንም ያየው ሰው አልነበረም። ሁሉም በየራሱ የህይወት ሩጫ ላይ ነው ያለው።